እንኳን ለእመቤታችን ለቅድስት ድንግል ማርያም ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ማርያም ለዝክረ ስምኪ እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒ ቁስጥ ሰንበልት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና ድንግል ሆይ ከቅድስት ሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውኃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። ለስዕርተ ርእስኪ እመቤቴ ማርያም ሆይ አወራረዱ ከገልዓድ ተራራ እንደሚወርድ ፍየል መንጋ ለጅመለመለው የራስ ፀጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። ለርእስኪ እመቤቴ ማርያም ሆይ የዚህን ዓለም ቅባ ዘይት ያይደለ የምስጋና ሽቶ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ ነሥጋ በውስጥ በአፋ ንጽሕት ነሽ። እኔን አጡን ባሪያሽን በቅዱስ ቁርባን ፍትሕ ያነጻኝ ዘንድ ሰማያዊውን ቄስ ሱራፊን እዘዥልኝ። ለገጽኪ እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚያሸምቅ ማጅራት መቺ ጠብቂኝ። እርሱ የተንኰል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። ለቀራንብትኪ እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን ባሳመመው ጊዜ እንባን የቋጠረ ደመና ሆነዋልና ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ቅዱስ ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። ለአይንቲኪ እመቤቴ ማርያም ሆይ እንደ ጥቅምቷ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታሉና ድንግል ሆይ ኑፋቂ ልቦና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽ። ለአዛንኪ እመቤቴ ማርያም ሆይ ንጹሐን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በቅዱስ ገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። ለመላትህኪ እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር እንስሳ ከዲያብሎስ አድኝኝ። የነፍሴ አምባ መጠጊያ ነሽና። ለአእናፍኪ እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና
ድንግሎይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወቴ መሸሸጊያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ ማልድሻለሁ። ለከናፍርኪ እመቤቴ ማርያም ሆይ ቀያን የፍስሐ አበባ ለሚመስሉ ከናፈሮችሽ ሰላምታ ይገባል። በንጽሕና በቅድስና የተጌጡ ናቸውና። ድንግሎይ የእውነተኛ ብርሃን መውጫ የምሥራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። ለአፉኪ እመቤቴ ማርያም ሆይ የአረጋውያን አባት ሲሆኑ ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍዕመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግሎይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን አፍረት ፊቴ በተከናነበ ጊዜ እናቶይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽ። ለአስናንኪ እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደ ነጹ መንጎች ጽዱዓን ናቸውና። ድንግሎይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ አልሻምና። ለልሳንኪ እመቤቴ ማርያም ሆይ የመዓርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነውና። ድንግሎይ ከኢያቄምና ከሐና በግ የተገኘሽ ብርክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንቺ ነሽና። ለቃልኪ እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጥመው ቃልሽ ወይም አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግሎይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዩ ላይ ቢያነሳብኝም ይቅር ባይ እናቶይ ጸጥ ይል ዘንድ ገስጭኝ። ለእስትንፋስኪ እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደ ተመረጠ የሽቶ ዛፍ ልዩ መዓዛ አለውና። ድንግሎይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። ለጉርኤኪ እመቤቴ ማርያም ሆይ አስቀድሞ ሰለሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግሎይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡትን ብልሃተኞችም ያልደከሙበትን የጸጋ ልብስ አልብሽኝ። ለክሳድኪ እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ ያይደለ የንጽሕናን ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግሎይ ጻዳ በምትሆን እርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በንዝላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሠራበት ዕድሜ ጨምሪልኝ። ለመታክፍትኪ እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሻዎችሽ ሰላምታ ይገባል። ከበደል ቀንበር የራቁ ናቸውና። ድንግሎይ የሆሴዕ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሔ ይፈልግልህ፣ አመሰግነውም ዘንድ ቀና መንገድ ይምራ በይ። ለዘባንኪ እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከብረው ዘንባሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ ውእየት አላቃጠለውማ።
ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። ለእንግድኪ እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀትን ነፍስን የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ አገር ቤት ቢራቆትም አያዝንም። ልብስና ስንቁ አንቺ አለሽለትና። ለጽንዕኪ እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነች ዕፅንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝለትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሁነሽ ሰውሪኝ። ለአዕዳውኪ እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነርሱም የብር አምባር፣ የወርቅ ቀለበት ያጌጣቸው ዘንድ የማይፈልጉ ናቸውና። ድንግል ሆይ የመካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊኝ። በሰውነቴ ላይ ነግሣ ትኖር ዘንድ አልሻምና። ለመዛርዕኪ እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወርቶችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅዱስ አንቺ ነሽ። የኔ የባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጭው። ለኩርአንኪ እመቤቴ ማርያም ሆይ አዳው ኩርማንሽ ክርንሽን አመሰግን ዘንድ ተገቤ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ አንክሶ ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው እነግርሽ ዘንድ ያለ መራቅ ሁልጊዜ ከኔ ጋር ኑሪ። ለእመታትኪ እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ካር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተመላበት አገር ታኖሪን ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። ለአርአእትኪ እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ለሁል ጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጪኝ። ለአጻብዕኪ እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ዕፀት ሳይኖርባቸው ከመሃል እጅሽ ለበቀሉ ወይም ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጣራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኰለኛ አውሬ በረድኤትሽ ኃይል ጠብቂኝ። ለአጽፋረ እዴኪ እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ላይ ለበቀሉ ጭፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደ መሆንሽ እኔም ባሪያሽን በዘመኔ እኩሌታ አትውሰጂኝ። የልቤ ጭንቀት ይህ ነውና። ለአጥባትኪ እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ። ከአንቺ ሌላ ወይም የበለጠ እናት አልፈልግምና። ለገቦኪ
እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽሕናን የወርቅ አሸንክታብ ላንጀረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን። ስለዚህ የኔ ባለሟል ስትሆን ማነው የሚደፍር የሚል ተስፋ ስጭኝ። ለከርስኪ እመቤቴ ማርያም ሆይ ባለ ብዙ ብፅዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና ድንግል ማርያም ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደምስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ እማልድሻለሁ፣ እማጽንሻለሁ። ለልብኪ እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩት ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ። በወርቅ አበባ የተሠራ መጎናጸፊያንም አጎናጽፊኝ። ለኩልያትኪ እመቤቴ ማርያም ሆይ ለሁለቱ ኩልያቶችሽ ሰላም እላለሁ። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለ እኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆናልና በይኝ። ለሕሊናኪ እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና ድንግል ሆይ ከዳዊት ባሕሪ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ እነጻ ዘንድ ምሳሌ በማይገኝለት ባር ወይም መነሳነስ በሂሶጵ እርጭኝ። በሕይወት ውኃም አጥበሽ ከበረዶ የነጻው አድርጊኝ። ለአማሁትኪ እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ ወይም መጋረጃ ነሽ። ኃጢአትን ለማስተሰረይ መጸየፍ የሌለብሽ ነሽና እንደ ከአን ሥርዓት ጸሎቴን አሳርጊልኝ ወይም አስረዝሚልኝ። ለንዋየ ውስጥኪ እመቤቴ ማርያም ሆይ በደብተራ ሙሴ ወይም በድንኳን ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅጽራ ልጅ እመቤቴ ሆይ ከዚች የጨለማ ዓለም ጻር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና ለንዋየ ውስጥኪ እመቤቴ ማርያም ሆይ በነዋየ መቅደስ ለሚመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅ እንመስልሻለን። የአዝማሪን ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅሽ ያንቃኝ። ለእንብርትኪ እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ወይም ፈርጥ ለሆነ እንብርትሽ ሰላምታ ይገባል። እርሱም ከሕልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውኃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። ለማጸንኪ እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማጸንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ወይም ያከናወነሽ ነሽና ድንግል ሆይ ናርዱ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ
የፈለውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። ለማጸንኪ እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማጸንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን አረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየችልህ፣ ጸሎትንም ወደ ሰማይ አሳረኩልህ በይኝ። ለድንግልናኪ እመቤቴ ማርያም ሆይ ለእቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐየ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የእኒያ የደጋጎቹ አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። ለአቋኪ እመቤቴ ማርያም ሆይ በትረ ሌዋዊ ወይም አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖችሽ ጋር አብሬ እኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። ላቁያ ጽኪ እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቁያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርስዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። ለአብራኪኪ እመቤቴ ማርያም ሆይ ለእግዚአብሔር ብፅዓት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ደንጊያ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ ሆኒ ዘንድ ከእነርሱ ለይተሽ አስቀሪኝ። ለአጋርኪ እመቤቴ ማርያም ሆይ የይሁዳ ክፍለ አገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደሳት የማያቃጥላት በነበልባል ያጌጥ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊ። ለሰኮናኪ እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያዳልጠውምና። ድንግል ሆይ ለኖኅ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርገው በጣፈጠ ሽቶ አጣፍጠሽ ጤንነትን ስጪኝ። ለመከየድኪ እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሞጫ ላይ ተጉዘዋልና። ጽዮን ሆይ እውነተኛው የእግዚአብሔር ቃል ወይም 10ቱ ቃላት የተጻፉብሽ የሙሴ ታቦት ወይም ጽላት ነሽ። ጊደሮች ወይም ርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ። ለአጻብዕኪ እመቤቴ ማርያም ሆይ 6ና 4 ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። ለአጽፋረ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የነዊ ልጅ የኢያሱ የመታሰቢያው ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እርሱ ነውና።
ለቆምኪ እመቤቴ ማርያም ሆይ በምንጭ ዳርቻ እንደ በቀለና የዘንባባ ዛፍ ለሚመስለው ቁመናይ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ ማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጪኝ። በርኅራኄ የበለጸገ አንዳች አላገኝምና ለመልክዕኪ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁልጊዜ አይጎድልምና ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይገለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና ለጸአተ ነፍስኪ እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻር ከሥጋዋ ለተለየች ነፍስሽ ሰላምታ ይገባል። አኗኗሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳርፊያት። ክብሯም ወይም ኃይሏም ከደጋግ አባቶቿ ክብር ወይም ኃይል ያነሰ አይሁን። ለበድነ ሥጋኪ እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋይ ሰላም ላለሁ። ከወርቅና ከብር ይልቅ የተለየ የጥራት ባሕሪ አለውና ድንግል ሆይ የወይን ተክል ቦታዬ ነሽ እኮን። ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። ለግዝነተ ሥጋኪ እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነዘው ንጹሕ ሥጋይ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ብርክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺ እንደ እናት አባት አድርጌሻለሁ። ለመቃብርኪ እመቤቴ ማርያም ሆይ ጌቴ ሰማኔ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋና አፋዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነሽ ጌቴ ሰማኔም ከሰባ የሽቱ አፈር ከአፌር የወርቅ ሐውልት ይቀርብለታል። ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችም ስሟ ጌቴ ሰማኔ ይባላል። ድንግል ሆይ በመንፈስ ለተጨነቁና በሐሳብ ለደከሙት የዕረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐየ ጽድቅ ኢየሱስ ክርስቶስ ባንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። ለፍልሰተ ሥጋኪ እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋይ ሰላምታ ይገባል። ይኸውም ህቡር ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ ያይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። ለፍልሰተ ሥጋኪ እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋይ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ለአንቺ ክብር ይገባሻል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣልና የምድር ስፋት በሰሌዳ መልክ ቢዘጋጅ እያደር አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልምና። ለፍልሰተ ሥጋኪ እመቤቴ ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁልጊዜ ምስጋና ይቀርብልሻል። በዝንቱ ቃለ ማሌት
እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህ የይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞ አለውልህ በዩ። ድንግል ሆይ ክርስቴሎቤ የተባለ ዕንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢት ያለውን የሽቶ አበባ አስገኝቷልና። ስብሐት ለኪ ማርያም። እመቤቴ ማርያም ሆይ በራስ ፀጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁልጊዜ ይናገራል እስከ ዘላለሙ አሜን። የእመቤታችን የቅድስት ድንግል ማርያም ረድኤት በረከቷ ይደርብን፣ በምልጇ ታስምረን። የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን፣ ጣዕሟ በአንደበታችን ይደርብን። አገራችንን ኢትዮጵያ ሰላም ታድርግልን። ሕዝበ ክርስቲያንን በሃይማኖት ታጽናን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።